እስራኤል በሊባኖስ ላይ የምትፈጽመው ወታደራዊ ጥቃት ጸጸት የሚያስከትል ምላሽ ያስከትላል የሚለው የቴህራን ዛቻ ዲፕሎማሲያዊ ጥረቶችን አጣብቂኝ ውስጥ ከቷቸዋል። ይህ ማስጠንቀቂያ ለምን አሁን መጣ? ኢራን በእርግጥ ከእስራኤል ጋር ቀጥተኛ ጦርነት ውስጥ ለመግባትስ ያላት ዝግጁነት ምን ያህል ነው? ወይስ የተለመደው የቃላት ጦርነት አካል ነው? አሜሪካ በዚህ መሃል ያላት ሚናና የሊባኖስ ሂዝቦላ ህልውና ለኢራን ስትራቴጂካዊ ጥቅም ያለው ትርጉምስ ምን ሊሆን ይችላል? ተኩስ አቁሙ በተሰማ በ24 ሰዓታት ልዩነት ውስጥ እንደዚህ ያለ ሰጣ ገባ ውስጥ የገባው ቀጠናው በቀጣይስ ምንን ያስተናግዳል የሚሉና መሰል ጉዳዮችን በዛሬው ዓለም አቀፍ የትንታኔ ዘገባችን ልንመለከተው ወደድን። አማኑኤል ጀንበሩ ነኝ። የጥፋት አፋፍ ላይ ያለው ቀጠና የኢራን ማስጠንቀቂያና የመካከለኛው ምስራቅ የጂኦፖለቲካ ትኩሳትን አባብሷል። በመካከለኛው ምስራቅ ያለው ወታደራዊና ፖለቲካዊ ውጥረት ካለፉት ወራት ወዲህ በበለጠ መልኩ እጅግ አሳሳቢ ወደሆነ ደረጃ ተሸጋግሯል። ምንም እንኳን የፓኪስታን ሚና ታክሎበት ከሰሞኑ ኢራንና አሜሪካ እስራኤልን ያማከለ የተኩስ አቁም ስምምነት ቢያደርጉም እስራኤል ግን በሊባኖስ የምትፈጽመውን ጥቃት አላቆመችም። ታዲያ የኢራን እስላማዊ አብዮታዊ ዘብ ይፋ ባደረገው መግለጫው እስራኤል በሊባኖስ ላይ የምትሰነዝረውን ጥቃት በአስቸኳይ ማታቆም ከሆነ ጸጸት የሚያስከትል እርምጃ እንደሚወሰድባት ማስጠንቀቁ ቀጠናዊ ቀውሱን ወደ ቀጥተኛ የአገራት ግጭት ለቀየረው የመካከለኛው ምስራቅ ፖለቲካ ሌላ ራስ ምታት ሆኗል። የኢራን ብሔራዊ ዜና ወኪል እንደዘገበው አብዮታዊ ዘቡ ለዩናይትድ ስቴትስና ጽዮናዊነት አጋሯ ሲል ለጠራት እስራኤል ያስተላለፈው ይህ መልእክት የቴህራን ትዕግስት እየተሟጠጠ መሆኑንም አመላካሽ ተደርጎ ይወሰድልኝ ብሏል። ይህ ሁኔታ ከሐማስና እስራኤል ጦርነት ተነስቶ ወደ ሊባኖስ፣ የመንና ሶሪያ ብሎም ኢራን የተስፋፋውን ግጭት አሁን ደግሞ የሁለቱ ቀጠናዊ ባላንጣዎች ማለትም ኢራንና እስራኤልን ፊት ለፊት ሊያጋጭ የሚችልበት ሌላ የፉክክር መድረክ ሆኗል። የዚህ ግጭት ታሪካዊ መነሻ ታዲያ ወይም ጥላቻ ከ1979ኙ የኢራን እስላማዊ አብዮት የሚመዘዝ ቢሆንም ዛሬ ላይ ያለው ፖለቲካዊ መቃቃር ግን ከዛ ጊዜም የባሰ ነው ይላሉ ጉዳዩን በቅርብ የሚከታተሉ ማኞች። ታዲያ ኢራን እስራኤልን ህገወጥ አገዛዝ በማለት እንደማትቀበል ስታውጅ፣ እስራኤል በበኩሏ ኢራንን ለህልውናዋ ዋነኛ ስጋት አድርጋ ተፈርጃታለች። ይህ በመሃል ያለ ተቃርኖ ታዲያ ዛሬ ላይ ለሚታዩ ፖለቲካዊ ስንጥቃቶች የራሱን መንገድ ይዞም እየመጣ ነው። በተለይም ኢራን በሊባኖስ የሚንቀሳቀሰውን ሄዝቦላን በመደገፍ ለዘመናት ለቆየው የእስራኤል የጥላቻ ፖለቲካዋ ዋነኛ ነዳጅ አድርገዋለች። እንደ አውሮፓውያን አቆጣጠር በ2006 በእስራኤልና በሄዝቦላ መካከል የተካሄደው የ33 ቀናት ጦርነት ለዛሬው ውጥረት እንደ ትልቅ ማሳያ የሚጠቀስ ሲሆን ከዚያ ወዲህ ሂዝቦላ በኢራን ድጋፍ ታላቅ ወታደራዊ አቅም መገንባቱም ይታወቃል። አሁን የተፈጠረው ግጭት ግን ከቀደሙት የሚለየው ኢራን ራሷ የሂዝቦላ ጠባቂ አድርጋ በይፋ በማቅረቧና ጥቃቱን በራሷ ላይ እንደተሰነዘረ አድርጋም በመቁጠሯ ነው። የፖለቲካና ወታደራዊ ተንታኞች እንደሚሉት ታዲያ የኢራን አብዮታዊ ዘብ ማስጠንቀቂያ ከቀደሙት የቃላት ጦርነቶች በበለጠም አደገኛ ነው። በለንደን የሚገኘው የዓለም አቀፍ ስትራቴጂካዊ ጥናት ተቋም እንደሚጠቁመው ኢራን በቅርቡ እስራኤል ላይ የሰነዘረችው የሚሳኤል ጥቃትም ለዚህ ዋነኛ ማረጋገጫ ነው። ሬውተርስ የዜና ወኪል የኢራን ባለስልጣናትን ጠቅሶ እንደዘገበው የቴህራን ቀጣይ እርምጃ እንደቀደሙት በውክልና ጦርነት ብቻ የተወሰነ ላይሆን ይችላል። እንደ አልጀዚራ ትንታኔ ደግሞ ኢራን ሄዝቦላ እንዲዳከምባት አትፈልግም። ምክንያቱም ሄዝቦላ ለኢራን የመጀመሪያ የመከላከያ መስመርና በእስራኤል ላይ ያላት ትልቁ የመቅጫ መሳሪያ በመሆኑ ነው ብሏል። ሄዝቦላ ከተመታ የኢራን ቀጠናዊ ተጽዕኖም በእጅጉ እንደሚቀንስ ተንታኞች ይስማማሉ። በሌላ በኩል የእስራኤል መንግስትና ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ያላቸው አቋም ጽኑ ነው። እስራኤል በሰሜን ግዛቶቿ የሚኖሩ ዜጎቿን በሰላም ለማስፈር የሄዝቦላን ጥቃት ማቆምና ወታደራዊ መዋቅሩን ማዳከም እንደ ግዴታ ተቆጥረዋለች። የእስራኤል መከላከያ ሰራዊት ባለስልጣናት የኢራንን ዛቻ ታዲያ ባዶ ማስፈራሪያ በማለትም ውድቅ ሲያደርጉት ነው የታየው። እንደነሱ እይታ ኢራን ቀጥተኛ ጦርነት ውስጥ ብትገባ የሚደርስባትን ከፍተኛ ውድመት ስለምታቅ
ከዛቻ ባለፈ እርምጃ ለመውሰድ ትቸገራለች ይላሉ። ሆኖም ግን የአሜሪካ የመካከለኛው ምስራቅ ተቋም አጥኚዎች እንደሚያስጠነቅቁት የተሳሳተ ስሌት ወደማይፈለግ መጠነ ሰፊ ጦርነት ሊያመራ ይችላል። እስራኤል በሊባኖስ የምታደርገው እንቅስቃሴ የሲቪል ሰዎችን ሕይወት እየቀጠፈ መሆኑና የመሰረተ ልማት ውድመቱ በኢራን በኩል የሚነሳውን የተቃውሞ ድምፅ ለዓለም አቀፉ ማህበረሰብ ፍትህ ያስመስሎ ለማቅረብም እድል ሰጥቶታል ይላሉ። የኢራን አብዮታዊ ዘብ በቴሌግራም ገጹ ላይ ቃሏን ላጠፈችው ዩናይትድ ስቴትስ ሲል የገለጸው ንግግር ዋሽንግተን ውጥረቱን ለማርገብ ቃል ገብታ ነበር የሚል አንድምታም አለው። ከዛ ባለፈም ከኢራን ጋር የገባችበት የተኩስ አቁም ስምምነት እንዲህ ያለው ፖለቲካዊ ውጥንቅጥ ውስጥ እንዳይገባም አንዱ መሳሪያ ይሆናል የሚል ተስፋን በቴህራን ፖለቲከኞች ዘንድ ጥሎ ነበር። ታዲያ ይህ አልሆነም። እንደ ኒውዮርክ ታይምስ ዘገባም ከሆነ አሜሪካ በዲፕሎማሲያዊ መንገድ ግጭቱ እንዳይባባስ ስትወተውት አለመቆየቷ አሁን ላይ ደግሞ እስራኤል ግን የራሷን ደህንነት ለማስጠበቅ በሚል የምትወስደውን እርምጃ ከመደገፍ ወደ ኋላ እንደማትልም ያመላከተ ሆኗል። ይህ የአሜሪካ ድርብ አቋም በቴህራን ዘንድ አመኔታንም አሳጥቷል። ኢራን አሜሪካ ለዚህ ግጭት እንደ ቀጥተኛ ተሳታፊ የምትመለከተው መሆኑ በቀጠናው የሚገኙ የአሜሪካ የጦር ሰፈሮችም የጥቃት ኢላማ ሊሆኑ እንደሚችሉ ስጋት ደቅኗል። ይህም የነዳጅ ገበያንና የዓለም አቀፍ ንግድ መስመሮችን በእጅጉ ሊያናጋ የሚችል የኢኮኖሚ ቀውስ ማስከተሉም የማይቀር ነው። ታዲያ ሁለቱም ወገኖች ዛሬም ድረስ የገቡበት የፖለቲካ ሰጣ ገባ መጨረሻው በምን ይጠናቀቃል የሚለው በብዙ የሚነሳ ሆኗል። የኢራን አብዮታዊ ዘብ ማስጠንቀቂያ በቀጠናው ላይ ተንጠልጥሎ ያለውንም የጦርነት ደመና ይበልጥ እንዲጠቁር አድርጎታል። ዛሬ ላይ ሰላም አግኝተናል ብሎ ሆርሙዝም ተከፍቶ ጭኖታቸውን ሲያመላልሱ የነበሩ መርከቦችም መልሰው ተዘግቷል። ጸጸት የሚያስከትል ምላሽ የሚለው ሐረግ ኢራን ካሁን በኋላ ዳሩን አለመመልከት እንደማትፈልግ ማሳያ ሆኗል። የመካከለኛው ምስራቅ የፖለቲካ ትኩሳትም ዛሬ ላይ በሊባኖስና በሄዝቦላ መካከል ወደ መሆን አቅጣጫውን የቀየረ መስሏል። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ አልጀዚራን፣ ሬውተርስን፣ ቢቢሲን እና የለንደን የፖለቲካ ምርምር ተቋምን በዋቢነት ተጠቅመናል።